ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሐሙስ ሚያዝያ 8 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጥያቄ ወደ ኋላ የማይባል በምንም ሁኔታ የማይቀለበስና የሀገራችን የህልውና ጉዳይ መሆኑን ተናገሩ። ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ልዩ ቆይታ ይህንን የህልውና ጉዳይ ወደ ጎን በመተው የሀገራችንን ብልጽግና ማሰብ እንደማይቻል አስገንዝበዋል። ሀገራችን በቀይ ባህርና በኤደን ባህረ ሰላጤ ለሚሰነዘሩ ጥቃቶች በቀጥታ ተጋላጭ መሆኗን ገልጸው ኢትዮጵያ ጥቅሟን ለማስጠበቅ በዚህ ቀጣና መስራት አለመቻሏ ፈታኝ መሆኑን አብራርተዋል። እንደ ኢትዮጵያ ያሉ ትላልቅና አቅም ያላቸው ሀገራት ከቀጣናው ደህንነት ርቀው ከሄዱ ትናንሽ ሀገራት ሰርጠው መጠበቅ ስለማይችሉ በዓለም አቀፍ ንግድና በቀጣናው ሰላም ላይ ከፍተኛ አደጋ እንደሚያመጣ አስጠንቅቀዋል። በመሆኑም የባህር በር ጉዳይ በሰላምና በድርድር የግድ ሊሳካ የሚገባው ቁልፍ አጀንዳ መሆኑን ጠቁመዋል። መንግስት በአጭር ጊዜ እቅዱ የሎጂስቲክ ወጪን ለመቀነስና ንግዱን ለማቀላጠፍ በሞጆና ድሬዳዋ የደረቅ ወደብን ጨምሮ የነጻ ንግድ ቀጣና እንዲሁም የባቡርና የፈጣን መንገድ መሰረተ ልማቶችን በስፋት እየገነባ መሆኑን አንስተዋል። ይህ እርምጃ ሀገራችን ከውጭ ለምታስገባቸው እቃዎች የምታወጣውን ወጪ በእጅጉ እንደሚቀንስ ተገልጿል። ይሁን እንጂ ከረጅም ጊዜ አንጻር ዘላቂ የባህር በር ካልተገኘ የሀገራችን ኢንዱስትሪዎች በዓለም ገበያ ላይ ተወዳዳሪ ሊሆኑ እንደማይችሉ ጠቅላይ ሚኒስትሩ አብራርተዋል። የምርት ጥራት በጊዜው ገበያ ላይ መድረስና የሎጂስቲክ ወጪ የዓለም አቀፍ ተወዳዳሪነት ማነቆች መሆናቸውን አንስተዋል። እነዚህን በመቅረፍ ሀገራዊ እድገትን ለማረጋገጥ የባህር በር ባለቤትነት ጉዳይ ለኢትዮጵያ ብልጽግና፣ ለቀጣናው የጋራ እድገትና ለዓለም አቀፍ የንግድ ደህንነት ወሳኝ መሆኑን ሁሉም ሊገነዘበው ይገባልም ብለዋል። ግብርናን መለወጥ ሀገርን መለወጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ መልእክት የአማራ ክልል የግብርና ጸጋዎች ወደ ሀብት ለመቀየር የተፈጠረው ቁጭት ለጀመርነው ሁሉን አቀፍ የብልጽግና ጉዞ ትልቅ አቅም የፈጠረ ነው ብለዋል። ዛሬ የክልሉን የ10 ዓመት የግብርና ዘርፍ አሻጋሪ ፍኖተ ካርታ በሎጎ ሐይቅ ሪዞርት አስጀምረናልም ብለዋል። የአማራ ክልል እንደ ሌሎች የኢትዮጵያ አካባቢዎች ለዘመናት ተፈጥሮ በቸረችው ሀብቱ ተጠቃሚ ሳይሆን አርሶና አርብቶ አደሮች የላባቸውን ያህል ሳይጠቀሙበት የቆየ ክልል መሆኑን ገልጸዋል። ከሺህ ዘመናት በኋላ አሁንም በሬና ገበሬ አልተለያዩም፣ ዛሬ ምርቱ የአቅሙን ያህል አይደለም ሲሉ አመልክተዋል። ዛሬ በይፋ ያስጀመርነው ፍኖተ ካርታ የክልሉን የምግብ ዋስትና የማረጋገጥ፣ የአርሶ አደሩን ገቢ የማሳደግ፣ ለኢንዱስትሪ በቂ ጥሬ ዕቃ የማቅረብ፣ የውጭ ምርት ሰብሎችን በስፋትና በጥራት አምርቶ የውጭ ምንዛሬ ማስገኘትና በዘርፉ ሰፊ የስራ ዕድል የመፍጠር ግብ ያለው ነው ብለዋል። ወረቀት ላይ ያሰፈርነው እቅድ ወደ መሬት ለማውረድ እንተጋለን ያሉ ምክትል ጠቅላይ ሚኒስትሩ ባለን ነገር ላይ እየሰራን የጎደለንን እያሟላን እንሄዳለን፣ ሀገር የሚቀይረው ሽግግር የግብርና ሽግግር ነው ሲሉ አስረድተዋል። ባለፉት ጥቂት ቀናት በጅቡቲ ወደብ ተከስቶ የነበረው የቴክኒክና የሎጂስቲክ መስተጓጎል በመፈታቱ በርካታ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸውን የደረሰን መረጃ ያመለክታል። ይህንንም ተከትሎ በአሁኑ ሰዓት በተለያዩ የኢትዮጵያ ክፍሎች የሚገኙ ዴፖዎች ነዳጅ በማራገፍ ላይ የሚገኙ ሲሆን ፈጣን የሆነ የስርጭት ስራ እየተከናወነ ይገኛል። በዋሺ፣ ሱሉልታ፣ ቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳርና ጎንደር የሚገኙ ዋና ዋና ዴፖዎች ከፍተኛ መጠን ያለው ነዳጅ ደርሷቸዋል። መንግስት በዓለም አቀፍ ደረጃ በተለይ በሆርሙዝ ወሽመጥ አካባቢ በተከሰተው ቀውስ ምክንያት አጋጥሞ የነበረውን አቅርቦት ለማካካስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ ይገኛል። የነዳጅ ቦቴዎች ማደያ ላይ ደርሰው ማራገፍ በመጀመራቸው በተለይ በአዲስ አበባና በክልል ከተሞች የታየው ረጅም የሰልፍ ተርታ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱ ፍትሐዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ የክትትል ስራ እየተሰራ መሆኑን የሚመለከታቸው አካላት ገልጸዋል። ይህ እርምጃ በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሮ የነበረው ጫና በማቃለል ረገድ ትልቅ እፎይታ እንደሚሰጥ ይታመናል። ኢትዮጵያ በዋናነት ነዳጅ የምትገዛው ከኩዌት የነበረ ቢሆንም የሆርሙዝ ሰርጥ በመዘጋቱ ከህንድና ከሌሎች ሀገራት የተገዛ ነዳጅ በ3 መርከቦች ተጭኖ በቅርቡ ጅቡቲ መግባቱን መዘገባችን ይታወሳል።
ኢራን የቀይ ባህር ወደብ ልትዘጋ እንደምትችል አስጠነቀቀች። የኢራን ጦር ማዕከላዊ ኮማንድ አዛዥ አሊ አብዱላሂ ኢራን ቀይ ባህርን፣ ገልፍንና የኢራን ባህር ትዘጋለች ሲሉ ተናግረዋል። አብዱላሂ በብሔራዊ ቴሌቪዥን በተላለፈው መግለጫ የኢራን የባህር ላይ ንግድ ከታገደ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንዘጋለን ብለዋል። አዛዡ በቀይ ባህር ላይ የሚያልፍ መርከብ አይኖርም በማለት ገልጸዋል። አሜሪካ የጸጥታ ስጋት መፍጠሯን ከቀጠለች የተኩስ አቁሙን እንደጣሰች እንቆጥረዋለን ነው ያሉት። አክለውም ኃይለኛው የኢራን ጦር የትኛውንም የገቢና የወጪ ንግድ አይፈቅድም ሲሉ በመግለጫቸው አንስተዋል። የኦቲዝም ህጻናትን ህይወት ለመቀየር ስልጠና የወሰዱ ባለሙያዎች ተመረቁ። በኢትዮጵያ የኦቲዝም ስፔክትረም ዲስኦርደር ያለባቸው ህጻናትና ቤተሰቦቻቸውን ለመደገፍ ሳይንስ ለውጥ በሚል መሪ ቃል ሆፕ ፎር ስፔሻል ኤጁኬሽን በማስረጃ ላይ የተደገፈ አሰራር ላይ ትኩረት ያደረገ ልዩ የስልጠና ፕሮግራም አጠናቆ 13 ባለሙያዎችን አስመርቆ የሰርተፊኬት መርሃ ግብር አከናውኗል። ስልጠናውን በመውሰድ ሰርተፊኬት የተሰጣቸው ባለሙያዎች በዘርፉ የተሰማሩ ባለሙያዎች ሳይንሳዊ ና ወቅታዊ የሆኑ የድጋፍ መስጫ ዘዴዎችን እንዲቀስሙ ለማድረግ ታስቦ የተዘጋጀ መሆኑ ተገልጿል። በቤስት ዌስተርን ፕላስ ፐርል አዲስ ሆቴል በተካሄደው በዚህ የምረቃ እንዲሁም የሰርተፊኬት ስነ ስርዓት ላይ እንደተገለጸው ስልጠናው በተለይ የኦቲዝም ተማሪዎችን ውጤታማ በሆነ መንገድ ማስተማርና ተጨባጭ ባህሪ ለውጥ ማምጣት የሚያስችሉ ክህሎቶች ላይ ትኩረት ማድረጉንም ተገልጿል። ለሁለተኛ ዙር በተሰጠው በዚህ ስልጠና 13 ባለሙያዎች የንድፈ ሀሳብ ትምህርትን ከተግባራዊ ልምድ ጋር አስተሳስረው በመውሰድ የምስክር ወረቀታቸውን መቀበላቸው ነው የተገለጸው። የሆፕ ፎር ስፔሻል ኤዱኬሽን መስራች ወይዘሮ አይዳ ማረ በወቅቱ እንደገለጹት በኢትዮጵያ ጥራት ያለው የልዩ ፍላጎት ትምህርትን ተደራሽ ለማድረግ የተሰጠ የሰው ኃይል ወሳኝ ሚና አለው ሲሉም ተናግረዋል። ወይዘሮ አይዳ ማረ አክለውም ይህ ፕሮግራም ተመራቂዎች በየተማሩበት ትምህርትና የሕክምና አቋም ውስጥ በማስረጃ ላይ የተደገፈ አሰራርን እንዲተገብሩና ለውጥ እንዲያመጣ ትልቅ በር ይከፍታል ሲሉም ተናግረዋል። ከምረቃ መርሃ ግብሩ በተጨማሪ በዕለቱ የፓናል ውይይት የተካሄደ ሲሆን በዘርፉ የተሰማሩ ባለሙያዎችና ጥሪ የተደረገላቸው እንግዶች እንዲህ ያሉ ሙያዊ ስልጠናዎች በስፋት ሊሰጡ እንደሚገባ አሳስበዋል። ማህበረሰቡ ስለ ኦቲዝም ያለው ግንዛቤ እንዲያድግና ለልዩ ፍላጎት ትምህርት የሚሰጠውን ትኩረት እንዲጨምር ጥሪ ቀርበዋል። ይህ ምረቃ ስነ ስርዓት በሀገሪቱ የልዩ ፍላጎት ትምህርት ዘርፍ ውስጥ ያለውን የባለሙያ እጥረት ለመቅረፍና ለኦቲዝም ተገቢውን ትኩረት ለመስጠት ለሚደረገው ጉዞ እንደ አንድ ትልቅ እርምጃ ተወስዷል። ኢትዮጵያ በሰው መንገድ ወንጀል ተጠርጣሪዎች ላይ ክስ መሰረተች። የፌዴራል አቃቢ ሕግ በኢትዮጵያ፣ ሶማሊያ፣ ኤርትራ፣ ሱዳንና ሊቢያ የሚደርስ የወንጀል ሰንሰለት በመዘርጋት በ3887 ተጎጂዎች ላይ በሰው መንገድ ወንጀል ፈጽመዋል ተብለው በተጠረጠሩ 11 ግለሰቦች ላይ ክስ መመስረቱን አስታውቀዋል። ተከሳሾቹ ዜጎች ወደ አውሮፓ እናሻግራለን በማለት በሱዳን በኩል ወደ ሊቢያ በማጓጓዝ በበረሃ መጋዘኖች ውስጥ በማገትና በማሰቃየት ገንዘብ ሲቀበሉ ቆይተዋልም ተብሏል። በድርጊቱ ምክንያት 133 ተጎጂዎች ህይወት ያለፈ ሲሆን 76 ሴቶች ላይ አስገድዶ መድፈር ወንጀል ተፈጽሟል ነው የተባለው። ተከሳሾች የተጎጂዎችን ስቃይ የሚያሳይ ቪዲዮ ለቤተሰቦቹ በመላክ ከ2015 እስከ 2018 ዓ.ም ታህሳስ ድረስ ብቻ ከ4 ቢሊዮን ብር በላይ መቀበላቸውን በክሱ ተብራርቷል። በቡድኑ መሪው ይትባረክ ዳዊትና ሌሎች ተከሳሾች ላይ ከባድ በሰው መነገድ፣ በወንጀል የተገኘን ንብረት ህጋዊ አስመስለው ማቅረብና ያለ ፍቃድ የባንክ ስራ መስራት የሚሉ 16 ክሶች ቀርበውባቸዋል። የህዝብን ቁጣን ቀስቅሶ የነበረው ካሳዬ ቀነኒሳ በቁጥጥር ስር ዋለ። ባለፉት ጥቂት ቀናት በአምቦ ከተማ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ሲዘዋወር መቆየቱ ይታወሳል። ይህ ድርጊት በመላው የሀገሪቱ ህዝብ ዘንድ ከፍተኛ ቁጣና ማሳቀቅን ፈጥኖ ሰንብቷል። በዚህ ቪዲዮ ላይ 3 ወጣቶች አግቶ ሲደበድብና ሲያሰቃይ የነበረው ካሳዬ ቀነኒሳ ከ3 ግብረ አበሮቹ ጋር በአዲስ አበባ ቃሊቲ የትራንስፖርት መናኸሪያ በቁጥጥር ስር መዋሉ ተረጋግጧል። ለዚህ ውጤት የአምቦ ከተማ አስተዳደርና የጸጥታ አካላት ላደረጉ ክትትልና ጥረት ምስጋና ይገባቸዋልም ተብሏል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።